ምንም አይደል። እሱ አልበሙን መቼ እንጠብቅ? አልበሙን በቅርብ ቋቋን መቼ ቀን ይቆረጥልን? ለዳግማ ትንሣኤ መሰለኝ ይመስላል። አንቺ ከአንቺ በላይ ማን ያውቃል? እኔ አሁን እዚህ ጋር ጠያቂ ነኝ። አንተ ባለሙያ ነህ፣ ከሱ ጋር አብረህ ስራ የሰራ እንደዛ ለዳግማ ትንሣኤ ነው ከእግዚአብሔር ጋር እውነት ምንድን ነው የአልበሙ? አንድ ቀን በህይወት የማረሰው ሀይ ስኩል የተማረ የክፍል ኃላፊ እና በጣም የሚወደኝ በጣም ረብሻለሁ እና በቃ ሁሌ ይገርመዋል። ወላጅ አምጣልኝ ነገርኳት፣ እንደዚህ ተብያለሁ፣ ምን ረብሸ ምናምን፣ አዎ በቃ እንዳትገባም ብሎኛል ምናምን ብዬ እዛ በጣም አስቸጋሪ ልጅ ናለሽ። እንዴት እንደምችው በጣም ከብዶኛል አለ። እውነት መረር ብሎት ማለት ነው። እንወጣለን ላጥፋ ብዬ ዳስተር በዛው እኔ ስፖርት ካለ እጮታለሁ። ጥለት ወጣለህ ክላሱን? ላጥፋ ብዬ ላራግፎ ምናምን ብዬ አንተ በቃ ምናምን መቼም ሰው አትሆንም። አንድ ቀን የጃሉድ ኮንሰርት ጊዜ መጀመሪያ አልበሙን እንዳወጣ ላፍቶ ሞል እዛ ነበር እና የአስተማሪው ጂም ይሰራል። እዛ ጂም አለው አይደለ? ላፍቶ እንትኑ እና ሳውንድ ቼክ እያደረገን አየኝ። መጣ ከነ እንትኑ ቁምጣውን እና አለኝ። ያቅ ነበር እንደምትጫቅም? እሺ። ከዛ በኋላ ነው ከረጅም ዓመት በኋላ ኦኬ ቆይቶ ነው ያገኘ። እሺ ሙዚቀኛ ሆነ ነው አለኝ። እኔ አንድም ቀን ሰው ትሆናለህ ብዬ ጋብቻላኩም። እንዴት ስለው እንደዛ እየረበሽክ በቃ እንዲ ምናምን ብሎ አይ እንዲሁም ከመጣ ይቀር ብዬ ትኬት ሰጠሁት። ነገ ነው ኮንሰርታችን ከመጣ ምናምን ኧረ እመጣለሁ እንዲሁ ጓደኞቼ ሰብስቤ ብሎ። ይገርማል። አንዳንድ ጊዜ በልጅነታችን በጣም አስቸጋሪ የሆኑ ልጆች ይኖራሉ። ግን የሆነ እድሜ በኋላ አልፎ ደግሞ የሆነ ቦታ የሆነ ደረጃ ይደርሳሉ። ለዚህ ነው ጥንቃቄ ያስፈልጋል። ኢቨን ለልጆች የምትናገረው ነገር የምትረዳበት መንገድ ሁልጊዜ በተስተካከለ መጫወት ምናምን ውድ ስለነበር ኳስ ምናምን ልክ ነው እኮ ልጅ መሆን አንዱ ካራክተር እሱ ነው ሆናል። እንደ ወላጅ ደግሞ ስታየው ደስ ይላል። እንደውም እንዴ በጣም ስፖርት ብቻ ያው አንተ ትምህርቱን እየታውኩ መሆኑ ነው ችግሩ። ባላንሱን እንዲያውቁ አድርጎ ለልጆች ያንን ነፃነት መስጠት ጥሩ ነው ብዬ አስባለሁ። እንዴ በጣም እኔም በዛ ነፃነት ነው ወደዚህ የመጣሁት። ኳሱን ታውቀው? ኳሳው በጣም ወዳለሁ መጫወት፣ ግን ወደ ሙዚቃው እንትን ስል በቃ በጣም ማዘነብሎ ወደዛ ሆነ እና ጊታር ደግሞ የሚያስተምረኝ የነበረው አንድ የቤት ስራ ይሰጠኝና ኔክስት ሲመጣ ካልሰራው እንትን አይለኝም፣ አያሳየኝም ሌላ ግዴታ ሆነ። ይህን ሳትችል እንዴት ምናምን ስለሚል በቃ እሱ የሚሰጠኝን ሄጄ ያጠናለሁ በቸርች ውስጥ እና የቸርች የሙዚቃ ክፍሉን የሚጠብቀው አንድ ልጅ ነበር፣ ቁልፍ ያለው እና እሱ ካልፈቀደ ያው አይሰጥም። እሱ እስኪመጣ እንጠብቃለን። ቀን ላይ በቃ ይልከኛል፣ ማኪያቶ ግዛ ምናምን ብሎ ቡና በፔርሙስ ለሱ ከዛ ይከፍትልናል፣ እናጠናለን። በዛ ሙዚቃ በጣም የሚወዱ ልጆች ወይ ደግሞ ስፖርት የሚወዱ ልጆች በጣም ላይምሯቸው ትምህርትም አካዳሚ ላይም በጣም ጎበዝ ይሆናሉ ይባላል። ወደዛ የተሳብክበት ሁኔታ የለም? እኔ አልወድም ነበር ትምህርት። ተዋከ አልጠቀመም ላንተ ማለት በቃ እማራለሁ እንጂ በጣም ተመስጬ እንትን አለን። ስለዚህ ለመጨረስ ነበር የተማርከው? ለመጨረስ እናቴም ደስ እንዲላት ልክ 11 በቃ ተምሬ ወደ 12 ሲመጣ ከዚህ በኋላ ጨርሻለሁ አልኳት ትምህርት። ምን አለች ግን? እንደዚህማ አይሆንም ስትል አይ አሁን በቃ ከዚህ በኋላ ማጠናበት ጊዜ ነው ሙዚቃ ደግሞ ብዬ እሺ አንተ ከፈለክ ብላ ያው በዛው። ስንተኛ ልጅ ነህ? እኔ መጀመሪያ 2 ነን። ተዋከ የመጀመሪያው ታላቁ አንተ? ሁለተኛው ወንድምህ ነው ማለት ነው። ምን ሆነ እሱ? እሱ ሙዚቀኛ አይደለም፣ ሌላ ስራ ውስጥ ገባ። ግን ይወድ ነበር። ኢንፍሉዌንስ አላረከውም አንተ? አድርጌዋለሁ። ይወድ ነበር ሙዚቃ፣ ቤዝ ጊታር። ኦኬ። እዛ ቤዝ ጊታር ተገዝቶለት ያጠናል፣ ግን በደንብ እንትን አላለው። ሙዚቃ ደግሞ ይፈልጋል እንትን ቁጭ ብለሽ ፍላጎትም ማጥናትም በደንብ ጊዜ ካልሰጠሽው ያስቸግር ነበር እንዳንተ
ወይስ አንተ? እኔ ነኝ ዋነኛው አስቸጋሪ አንተ ነህ። ዋናው እኔ ነኝ። ቤት ውስጥማ አንዳንዴ ከቸርች ውጭ እንዳትወጡ ይባላል እና አንወጣም። ወይ ቤት ወይ ቸርች ነው ወይ ትምህርት ቤት። እዛ አንድ ጓደኛ ያለ አብረን የምንማር ይጠራኛል። በቃ ወክ ምናምን መዞር ዙረት፣ ሌላ ነገር የለም። እኛ ድሮ እንደዛ መበላሸት ይመስለን ነበር። ለዛ ከዛ ያው እንዲህ አትውጣ ተብለህ ተብዬ ደግሞ ዱላ ነበር። አልፎ አልፎ ስትናደድ ያው ሌላ ማስቸግረው ነገር የለም። እሺ ማዘር ያው ጊፍት ሰጡ የጊታር። ሌላም ሰው ሰጥቶ ነበር። እስኪ ስለሱ ማጫውተን ትንሽ። መጀመሪያ ከእናቴ በኋላ የሰጠኝ ጊታር ቄስ ነው፣ የቸርች ሰው። ለመዝሙር ተብሎ ነበር የተሰጠ ማለት ነው። ለመዝሙር አይደለም ከሆኑ ቄስ ናቸው። ግን እኔ እሳቸው እዚህ እያሉ ነበር የሚያውቁኝ እና አንዴ በደወሉልኝ እና እንደዚህ እያጠና ነው ምንድን ነው ምናምን ሲሉኝ እንደዚህ ሙዚቃ ነው አሁን የማምሰራው እንደ በፊት ማለት በደንብ እንትን ብያለሁ አልኳቸው እና ጎብዛል ምን አልኳቸው። አጣራና በቃ እደውላለሁ ብለው ያው የቸርች ሰው ጋር ደውለው መወደውን ጊታር ላኩልኝ። ይወዱህ ነበር? በጣም እኔም በጣም ነበር መወዳቸው። በአገልግሎት የምትታወቃቸው? በአገልግሎት ያው አገለግል ስለነበር እኔም የአገልግሎት ዋጋ ነው ማለት ነው። በቃ ቆንጆ መወደውን ጊታር አለ። አሁንም ጊታሩ አለ። መወደው ጊታር ይሳለ የውጭ ሞዴል ማድረገው ማን ነው? ስቲቭ ቫይ እና የእሱን ጊታር ስልኬ ላይ ነበር ፎቶ ጊታሩ። ወዲያውኑ ላክ ሲሉ እሱን ላክ ልግዙልኝ ብዬ ወይ ጉድ! አልፈተንካቸው? $2000 ምናምን ቆይቷል። ኤክስፔንሲቭ ነው። ይሄ እኮ ወደ ብዙ አመት ሆኖታል። ለልጅ እኮ ቃል መግባት ከባድ ነገር ነው። ይሄ ነው አሉኝ። ያው እሺ እዛ ያው እንትን ብለው በሰው ምናምን ጋር እንትን ብለው ደስ አለኛው ሲመጣ መወደው ጊታር ስለነበር ደስ ይላል። ምን አልካቸው አንተስ? እኔማ በጣም ነው ማመሰግነው፣ በጣም ነው መወዶት ብዬ ጉልበት ሳንክ በስልክ። እሺ በረከት፣ እንደው ከሙዚቃ አቀናባሪዎች ደግሞ የማን አድናቂ እንደሆንክ ደግሞ እስኪ ንገረን። እሺ መጀመሪያ ቸርች ውስጥ የፕሮቴስታንት መዝሙር የሚያቀናብሩት በጣም መወዳቸው እና የእነሱን እየሰማሁ ነው ያደግኩት። አቤኔዘር ግርማ እና እንቁ ግርማ ወንድማማቾች ናቸው። አራዳ እኔም እንደች ይመስለኝ ነበር አይደሉም። ግን አንድ ስቱዲዮ ውስጥ ነበር መሰለኝ የሚሰሩት። ማን አውቀዋለሁ፣ ፊልም ስኮር ሰርቶልኝ ስለሚያውቅ የእነሱን ብዙ በመስማት ከሙዚቃ አቀናባሪ ኤልያስ መልካ የሁሉም ምርጫ ይመስለኛል። በጣም እኔ እንዳለ የሚሰራቸው ሙዚቃዎች ወዳቸዋለሁ። ቴስቱም ምናምን ፊሊንጉም ያው ብዙ የተማርንበት እኮ ነው። በእኛ ደግሞ እንትን በእኛ ጄኔሬሽን ያው ቴዲም ይወደዋል ያደንቀዋል። በጣም ከሱ ብዙ ነገር ትማራላችሁ ምናምን ይለኛል። ሁሉንም ነገር ውስጥ እንትኑንም በቃ ባላንሱንም ምናምን የሙዚቃውንም እንትን ይወድለታል። ኤልያስም በጣም ነፍሱ ይማር። አሜን። ነፍስ ይማር። እንደው በረከት ሙዚቃ አቀናባሪ ይሆናል ብለህ እንደው አስበህ ታውቃለህ ወይ? ካሰብክስ እንደው መቼ ነበር ያሰብከው? አቀናባሪ ይሆናለሁ እነ ኤልያስ መልካ እና በቃ የሆነ አይተህ ተመኝተህ ታውቃለህ? ሙዚቃ አቀናባሪ ደግሞ በቃ በኤልያስ ስፔሻሊ እሱ ስቱዲዮ ሄጄ ነበረ አንድ ሁለት ጊዜ እና በስልክ ግን እንተዋወቃለን። ረጅም ዓመት ተገናኝተን ግን አናውቅም። አንድ ጊዜ ና አለኝ እና ሄድኩ ስቱዲዮ ላይ በቃ ሌላ ነገር ውስጥ የገባው ነው የመሰለኝ። እንትኑ ኤክሳይትድ ስለሆንኩኝ ስቱዲዮን ሳየው ቃላ እና በዚህ ቃ ነው የምትሰራው አልኩ። ትንሽዬ ቃ ነው ያየሁት፣ የሆነ ጎባጣውን ኮምፒውተር እና የሆነ ነገር በዚህ ብቻ እኔ ትልቅ ነገር ነው የምስለው። ስቱዲዮም አልነበረኝም በሰዓቱ። ገረመኝ። በቃ በዚህ ነው የምሰራው አለኝ። ታለንት እኮ ነው። በጣም በቃ አስረዳኝ። በዚህ ነው የምሰራው፣ አንዳንዴ ጊታር እቀዳለሁ ምናምን ብሎ ያው ሁላችንም እኮ አብዛኛው እኮ የእሱን እንትን ነው የተከተለው። ከዛ በኋላ ነው በጣም በሱ ምክንያትም ነው የተመሰጥኩት ወደ ስቱዲዮ መክፈት።
ከፍተህ ግን ዘግተው ነበር። በቴዲ ደግሞ ከፈተ። ከፍቶ መዝጋት እኮ አይደለም ነበረኝ እንትን እላለሁ፣ ግን እንደዚህ በቃ አክቲቭ አይደለም። እና ደግሞ ትላልቅ አርቲስት መጥቶ ስራ ልኝ ስላላለኝ ምንም እንትላለ። አሁን ግን እንዴት ነው ትችለዋለህ? አሁን ከዚህ በኋላ እግዚአብሔር ጋር ምክንያቱም እንደዚህ ስራዎች ተሰርተው ውጤታማ ሲሆኑ የሙዚቃ ስራ ውስጥ ያለ ሰው ደግሞ የተቀናበረውን ነገር ከወደደው ወደ አንተ እንደዛ ነው እኮ ሰምቶ ነው ሰው እንትን የሚለው። ካልሰማሽ የወደደውን ነገር ወይ በራስሽ የምትተማመኝ ሰው ነሽ እንደ ቴዲ ወይኔ የምፈልገውን በራስሽ እንትን ካላልሽ እንደው ቴዲን ከማወቅ በፊት ስለሱ የማታውቀው ወይ ደግሞ የማትጠብቀው ነገር አሁን ካወቅከው በኋላ ያወቅከው አንድ ነገር? እሱ ያው መጀመሪያ እንትን ኤክስፔክት የምታደርጊው እንትን ሲሪየስ ሰው ምናምን አካባቸው የሚያቀር አይነት ሰው እሱ በጣም ፍሌክሲብል ነው። በዛ ላይ ቀልድ ያውቃል። ኧረ እባክህ ጆክ አስማታዋቂ ነው እንዴ? ከስራ በፊት እኮ እንደሳቅን ነው። ተመናት ማት ቀልድ ነው፣ ማያውቀው የለም። ጥርስ አያስከድም። ይህን መሰክራለሁ እኔ እንዴ። በዛ ላይ የሰራሽ ማሳብ ቢመጣለት ያስቅሻል። በጣም ተጫዋች ነው። ምስኪን ያው ጥሩ ሰው ነው። ቴዲ ከሰጠህ ማትረሳው ትልቅ ምክር ብለህ ምክር ያው እሱ ላይ መምከር ይወዳል አይደል? ያው የሚያየውን ነገር በጣም አፕሪሺየት የሚያደርገው ማግባቴን መውለዴን በዚህ እድሜ በጣም ያበረታታል። አስፈላጊ ነው በእድሜ ሁሉም ነገር። ጥሩ ሚስት ስላለው እና በጣም ነው እንትን የሚለው ደስ ይለዋል። በዚህ እድሜ ማድረግ ይሄንን ትልቅ ነገር ነው። ከዛ ሌላ ደግሞ ፎርም አድርጉ ይላል ባንድ። እናንተ ከምትግባቡት አሪፍ የምትግባቡ ሰዎች ሆናችሁ በደንብ አሪፍ ባንድ አድርጋችሁ ፕሮፌሽናል ማለት ነው። እዛ እንደውም እንደ አለን እኮ አልኩት። አያውቅም ነበር እኔ ፎርም ያደረኩት ባንድ አለ። ምን ባንድ ነው የሚባል? ግሬ ባንድ የሚባል። እንደውም በጣም ደስ አለው። እንዴ እውነትን ነው ምናምን አለኝ። አዎ እንደውም እንደዚህ የሆነ ቀን ከተመቸ አንድ ቀን ና ብሎ አንድ ቀን መጥቷል ስንጫወት። ይህ ባሌ እኮ ጨዋ ነው፣ ሰው አካባቢ ነው ይመጣል። ሙዚቀኞቹም ነግሬያቸው ነበር። በጣም ተመቸው። በቃ አሪፍ ባንድ ነው እንዳትለያዩ፣ በደንብ ስፕሪታችሁን አጠናክራችሁ በደንብ መስራት ነው። አሁን አቡጊዳ ባንድ ስንት ዓመታቸው እኮ እሱ በባንድ ያው ብዙ ኤክስፔሪንስም ስላለው በቃ እናንተም ደግሞ በዚህ እድሜ አሁን ብዙ ደግሞ አማራጮች ስላሉ እቃም ያው ይገኛል ምናምን እና ለማጥናት ጊዜ ብቻ ነው የሚፈልገው። እሱን ነገር አጠናክራችሁ ብሎ በዛው ጋብዤው ተዝናንቶ አይቶ በወዝ ልጆች ናቸው ምናምን ብሎ እንትን ብሏል። ምን አይነት ሰው ነው? ያው በእግዚአብሔር ያምናል በደንብ መጽሐፍ ቅዱስ አይከስ የሚደገፈውም እሱ። እኔ እኮ አንዴ ቀን ታነባለህ እንዲህ መጽሐፍ ቅዱስ አልኩት። እንዴት ብሎ ተቆጣ። ባል ይሄ ሁሉ የሚያደርገው እኮ እግዚአብሔር ነው። ግን አንዳንድ ሰው ማያነብ ሰው አለ እኮ። ሁሉም ሰው ፕሮፌሰርም ሆኖ የማያነብ ሰው ሊኖር ይችላል። የሆነ ደረጃ ደረሰ ማለት መጽሐፍ ቅዱስ ያነባል ማለት አይደለም። ግን የሁሉም እውቀት ደግሞ ምንጭ መጽሐፍ ቅዱስ ነው። ከገባ አይደል? እንዲገባሽ መለመን ነው። እንደየሰው አቅም ይገለጻል እግዚአብሔር። ከዚህ በኋላ የመስራት ፍላጎት ያለው ይመስላል። ይሰራል እሱ። ኧረ እሱ እንትኑን አላውቅም፣ ግን የመስራት አቅም አለው። ግን እንደ ፍላጎትስ አለው ወይ? ያው በቅርብ በስራ እንግዲህ ትውውቅ ስላላቸው ቀጥሎ ትሰራለህ ወይ ብዬ ጠይቄው አላውቅም፣ ግን አለው። አያልቅበትም እሱ። እምልሽ ሀሳብ ካለሽ አይዲያ ካለሽ ደግሞ ያለ ሙዚቃ ይኖራል አይመስለኝም። ስለሚወድ በጣም ይወዳል ሙዚቃ። እኔ ራሱ ስለ ባለቤቴ በጣም ብዙ ለማወቅ ካለኝ ጉጉት ጨቀጨቅኩ። ምንም አይደል። እሱ አልበሙን መቼ እንጠብቅ? አልበሙን በቅርብ ጓጓን። መቼ ቀን ይቆረጥልን? ለዳግማ ትንሣኤ መሰለኝ ይመስላል።
ከአንቺ በላይ ማን ያውቃል? አሁን እኔ አሁን እዚህ ጋር ጠያቂ ነኝ። አንተ ባለሙያ ነህ፣ ከሱ ጋር አብረህ ስራ የሰራ እንደዛ ለዳግማ ትንሣኤ ነው ከእግዚአብሔር ጋር እውነት። ምንድን ነው የአልበሙ መጠሪያ? ኢትዮሪካ። ምን ማለት ነው? ኢትዮጵያና አፍሪካ። ናይስ። እኔ አይደለም የጻፍኩት። ግን ትርጉሙን ስለምታውቀው የነገርከን ነው። እንደዛ ነው ያለው። እንዴት ነው የአልበሙ መጠሪያ የመጣለት? መቼ ነው እንደው ለአንተስ እንደ ሙዚቃ? እኔ የአልበሙ መጠሪያ ቅርብ ቀን ነው ያወቅኩት። ዘፈኑ እንዳለ አውቃለሁ እና የሆነ ቀን ነው። አንተ ያቀናቀርከው? እኔ አይደለም ማሩ ነው የሰራው። ደስ የሚል ዘፈን ነው። ሙዚቃውም አሪፍ ነው። የአፍሪካ ቤት ነው ያለው። ዙር የሚል ዜማ አለው ዘፈኑ፣ ግን ምቱ ሪትሙ ማለት ነው ዙክ የአፍሪካ ሪትም። ኢትዮጵያና አፍሪካ ኢትዮጵያና አፍሪካ ነው። በጉጉት እንጠብቃለን። እሺ ቤኪዬ እናመሰግናለን። መልካም ምኞትህን ደግሞ አዲስ አልበም በቅርቡ ለሚያወጣው ውዱ ባለቤቴ ምኞትህን በግድ እና በውድ ግለጽ። መልካም እድል ይሁንልህ እላለሁ። ይሁንላችሁ ስላለበት መልካም እድል ይሁንልን አይደል? ሰው ሁሉም ያው ስለሚጠብቅ ረጅም ዓመት ደግሞ ቆየ ሳያወጣ አይደል? ስንት ዓመት ሆነው ማለት? 9 መሰለኝ። ያው ቶሎ አይደል የሚያወጣው እሱ ቢያንስ 4 ዓመት አይደል? ሰውም ኤክሳይተድ ነው። እግዚአብሔር ሲጨምርበት ጥሩ ይሆናል። ያው ቤቱን ሲሰራ ትንሽ ሚስት ልጅ እሱም እንዳለ ነው አይደል? ትንሽ ጊዜ ይፈልጋል። ለቤተሰብ ደግሞ የሚሰጥ ጊዜ ሲፈለግ ምናምን ያዝ ያደርጋል። ያው ፈጠራ ስለሆነ ፈጠራ ከባድ ነው። በመጨረሻ ቀለል ያሉ 3 አጫጭር ጥያቄዎች ልጠይቅህ ቤኪዬ። ከሻይና ቡና ጠዋት ከእንቅልፍ ስትነሳ መጀመሪያ የምታደርገው ነገር? ስነሳ ብቻ በተነሳሁበት ሰዓት መዝሙር ነው የምሰማው። እባክህ የካቶሊክ እና ፕሮቴስታንት ትዘምራለህ? አብረን? ድምፅ የለም። እውነት ሞክረው ታውቃለህ? እውነት እንዴት ነው የሚገመገመው ግን አንድ ሰው ድምፅ አለው የለውም የሚለውን ነገር? እኔ ብዙም እንደዚህ አይደለሁም። መስፈንም መዘመርም ማለት መዘመር እኮ ዝም ብዬ ባለኝ ድምፅ እንትን እላለሁ። ምስጋና ስለሆነ ምስጋና ያው እግዚአብሔር ይሰማል። በየትኛው እሺ። በቀን ውስጥ አታረገው ማትውለው ነገር ምንድን ነው? ያው ማኪያቶ ሳልጠጣ አልውልም። ዛሬ ወደኛ ስትመጣ አይምሮ ላይ የተመላለሰ የነበረ አንድ ነገር? ምክንያቱም ኢንተርቪውን ብዙ ጊዜ ሰጥተህ አታውቅም እና እንደው ምን እያሰብክ መጣ? ያው ምንድን ነው የምጠየቀው የሚለውን እያሰብኩ ነበር። ከሙዚቃ መሳሪያ በጣም የምትወደው? ጊታር ነው። ጊታሪስት ስለሆንክ ከሚስት የምትወድላት? እኔ ሁሉንም ነገር ነው የምወደው። ከራስ ባህሪ የማትወደው አንድ ነገር? ማልወደው የለም። ኧረ እባክህ የሚያናድድ ባህሪ የለኝም። ወይ ቶሎ ባልናደድ ወይ ቶሎ ባላምን ወይ ትዕግስት ቢኖረኝ የምትለው ነገር የለ? ፐርፌክት ነህ ለራሴ? እሺ ቤኪን ከ5 ዓመት በኋላ የት እናገኘው? ቆንጆ ሙዚቃዎችን ሰራለሁ ብዬ አስባለሁ። ከእግዚአብሔር ጋር በሰላም ያደርሰን እንጂ በሙዚቃው ኢንዱስትሪ ራስን ከፍ አድርገህ መገኘት ነው የምትፈልገው? አሁን ከዚህ በኋላ ያው ብዙ ሙዚቃዎችን ሰራለሁ። እስካሁን አልተመቸኝም ነበር መስራት። አይ ታለንት አልወጣም ነበር። አሁን ስለዚህ ሙዚቀኛ ባትሆን ምን ትሆን ነበር? ከባድ ጥያቄ ነው። ላታምኝ ትችያለሽ። እሺ በእናትህ ንገረኝ። አምናለሁ። ቄስ መሆን ነበር የምፈልገው። የካቶሊክ እውነት በጣም አገለግል ስለነበር ዲያቆን ለብስ ነበር ማለት ድቁና ተምሬ አይደለም። የካቶሊክ ሙቪ ምናምን አይተሽ ታውቂያለሽ? እንደዚህ ዕጣን ምናምን ይዘው እንደዛ የዲያቆን እንትን አልተማርኩም፣ ግን ያው እዛ ስላደግኩኝ እሱን እያገለገልኩኝ እስከሆነ እድሜ። ግን አሁን ይሄን ምኞትን ተናግረህ ታውቃለህ? ቤት ወይ ደግሞ ለአንተ ቅርብ ለሆነ ሰው እና ድጋፍ አግኝተህ ታውቃለህ? ማዘርም ትሻሽ? እኔ እፈልግ ነበር በፊት። ሰው ታውቅ ነበር? ማማ አታውቅም፣ ግን አንዴ የሆነ ላልኩሽ ጊታር ላኩልኝ ቄስ። እንደዚህ ቄስ መሆን ፈልጋለሁ አልኳቸው እና የኛ ደግሞ ፕሮሰስ አለው። 12ኛ ክፍል ምናምን ጨርሰሽ ከዛ ደግሞ 8 ዓመት ምናምን ተምረሽ። ስንት ዓመት? 8 ዓመት ለቄስ ለመሆን። እንደዛ ብቻ ከተሳሳትኩ አላውቅም፣ ግን ብዙ ዓመት ነው። ብዙ ዓመት ተምረሽ
እና ካቶሊክ ደግሞ ቄስ አያገቡም። ከዛ ብቻ ለሳቸው ብዙ ጊዜ እያልኳቸው ለካህኑ ቄሱ ሄዶ ለማዘር ተናገሩ። ኧረ አይሆንም አለች። ማማ ደግሞ እንድታገባለች ልጄ ነው እኔ ዘር ማየት አለብኝ እንጂ አይቻልም ምናምን። አንተ ማሳብህን የዛን የቀየርክ ማለት ነው? ያው ግን በልጅነት እኮ አይምሮ ነው። ግን ከፍ ስትይ እኮ ምናልባት ትመረጥ ነው ስትመረጭ እግዚአብሔር ያው ሲፈቅድ ከዛ በዛው እኔም እያወጣሁት ከአይምሮዬ ሄድክ። አሁን የለም። ቤኪ እንደው በአንተ የስራ ዘርፍም ውስጥ ለመምጣት የሚታትሩ ወጣት ልጆች ሊሆኑ ይችላሉ፣ በሌላም መንገድ ሊሆን ይችላል። ግን እንደው ከአንተ ከቤኪ ህይወት ምን ይማሩ ብለህ ምክር ትሰጣለህ? ያው እኔ ያው ቸርች ውስጥ አይደል ያደግኩት እንዳልኩሽ። ያው እኔ ሁሉንም እምነቴ በእግዚአብሔር ነው በእግዚአብሔር ላይ አድርጌ ነው እንትን ብለው እጸልያለሁ። የምፈልገውን ያው ጠይቀዋለሁ፣ ብርታት ጥንካሬ እንዲሰጠኝ እና በትዕግስት ማለፍ ነው ሁሉንም ነገር። ያለ ትዕግስት የሚሆን ነገር ስለሌለ ራሳቸውን መጠበቅ። በረከት 15 ዓመት 16 ዓመት እያለ አሁን ላይ ያለኸውን ሆነ ብታገኘው ምን ምክር ሰጠው ነበር? አንድ ቆንጆ ምክር ስጠው እስኪ። እኔ ያው በፊትም አባቴ በቃ ምንም ነገር አትፍራ አይዞ ምናምን እያለ ስላሳደገኝ በዛ መንገድ ነው ያደግኩት። ያው በዛ በእግዚአብሔር ደግሞ ዋናው እንትኔ በእግዚአብሔር መታመን ሰው አለመፍራትና ማመን። አለመፍራት፣ ማመን፣ መሞከር፣ ማድረግ። የሆነ ነገር ካልተሞከረ ምንም ነገር አይገኝም። እየሞከርሽ በመትጋት ከስተት በመማር ውድቀት በመነሳት ያው እኮ ህይወት መማር ስለሆነ የምታረጊውን ነገር ዛሬ የምታረጊው ለነገ ያስተምራል። እውነት ካስተዋልሽ ከስተት መማር ከውድቀት መነሳት የሰው ልጅ የህይወት መንገድ መሆንም አለበት ብዬ አስባለሁ። ንጹህ ልብ እንዲኖርሽ መጸለይ፣ ጥሩ ነገር ስታስቢ ሁሉም ነገር ጥሩ መንገድ ስለሚመጣ ወደ አንቺ መልካሙን መምረጥ ነው። የህይወት መርህ አለ። ያው በመጸለይ እንዳልኩሽ፣ ሁለተኛ ደግሞ ሰው በመርዳት ስለዚህ ጸሎተኛ መሆንና ሰው በማገዝ የተቸገረን ሰው ለምን ያው ባረግሽ ቁጥር እግዚአብሔር እጥፍ አድርጎ ስለሚከፍልሽ እሱም ማድረግ ደስ ይላል። በጣም ቆንጆ ተጫውተናል ቤኪዬ። እዚህ ድረስ በመምጣት ያሉን መልካም ሀሳቦች፣ የምታውቀውን ነገር በግልጽነት በእውነተኛነት ለእኔም ለተመልካቾቼም ስላጫወትከን ደስ ብሎናል። እኔም ደስ ብሎኛል ስለተገናኘ። ስለ ቴዲም አዲስ ሙዚቃ አንዳንድ ነገር ብለህናል ከስያሜው ጀምሮ። ለዛም ስለሰጠን ኢንፎርሜሽን እንደ ጠያቂም እንደው በአድማጮቼም ስም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም እግዚአብሔር ያክብራችሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበት እና ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ።